ወዳጃችን መቼም ያዞና የሰው ወሬ ከተነሳ የሚነገረው ሰው አዞ ገደለ አሊያም አዞ ሰው በላ የሚል ወይም ደግሞ ከስንት አንዴ ሰው አዞ አላመደ የሚል ከመሆን የማይዘል ነበር አይደል? እነሆ ያዞና የሰው ግንኙነት ከመገዳደልና ከመለማመድ አልፎ በፍቅር ተሳስሮ በትዳር እስከ መኖር ዘልቋል የሚለው ሲኤንኤን ሜክሲኮዊው ከንቲባ አዞ ለማግባት ተሞሽረዋል ሲል አጀብ ሰው ሳይል ባልቀረበት ዘገባው አስነብቧል። በሀገረ ሜክሲኮ ኦአክሳካ ግዛት ሳን ፔድሮ ሁዋሜሉላ የተባለች ከተማ ከንቲባ የሆኑት አቶ ቪክቶር አጉይላር ከሰሞኑ ድል ተደርጎ በተደገሰ የሰርግ ስነ ስርዓት ነው በሐዘን በደስታ ላልለይሽ ቃል ገባለው ብለው ከአዞ የተጋቡት። ከንቲባው የውብነሽ የውብ አበባ በሜክሲኮኛ እየተዘፈነላት በአዞኛ ስፌት በተሰራላት ቬሎ ዝንጥ ብላና አናቷ ላይ በልኳ የተሰናዳላትን የአበባ ዘውድ ቂብ አድርጋ የተሞሸረችውን ጉብላዞ ማግባታቸው ደግሞ ለሚያስተዳድሯት ከተማ የተትረፈረፈ ምርት ስኬት ብልጽግና ለማምጣት በሚል እንደሆነ ነው የተነገረው። ነገሩ እንዲህ ነው። ሳን ፔድሮ ሁዋሜሉላ ከተማ በአሳ ምርት የምትተዳደር ከተማ ነች። እናም የከተማዋ ነዋሪ በመቶዎች ለሚቆጠሩ ዓመታት ሲያከብር ሲዘክረው የኖረው ይሃዞና ሰውን የማጋባት ልማድ መነሻ ፈታሪኩ ምን መሰሎት? በጥንት ዘመን በአካባቢው ላይ ይኖሩ የነበሩ ቾንቴሌስና ማሬኖስ የተባሉ ባላንጣ ህዝቦች ነበሩ። ለምርታችን የሰመረ መሆን በትረ ስልጣኑን የኛ ማድረግ አለብን በሚል ሲቆራቆዙና ሲፋጁ የኖሩት እነዚህ ህዝቦች በስተመጨረሻ የቾንቴሌሶች ንጉስ ወንድ ልጅ ከማሬኖሶች ንጉስ ሴት ልጅ ጋር በፍቅር ተጣምረው መጋባታቸውን ተከትሎ ሰላም ያወርዳሉ። እናም እንግዲህ ዛሬ ላይ በዚህ አፈ ታሪክ ላይ ተመርኩዘው ነው ሜክሲካውያኑ ከተማቸው ምርቷ የተትረፈረፈ እድሏ የቀና እንዲሆን ለማድረግ ቾንቴሌሶች በሰው ማሬኖሶች ደግሞ በአዞ ተወክለው ጋብቻ እንዲፈጽሙ እያደረጉ የሚገኙት። ሜክሲካውያኑ የከተማችን ጠባቂ ነው የሚሉትን ቅዱስ ጴጥሮስን ከሚዘክሩበት ክብረ በዓል ጋር በአንድ ላይ በሚያከብሩት የሰውና ያዞ የሰርግ ስነ ስርዓት ዘንድሮ የማሬኖሶችን ተወካይ ልዕልት አዞ ሊያገቡ የቾንቴሌሶች ወኪል ልዑል ሆነው የቀረቡት የከተማዋ ከንቲባ አቶ ቪክቶር በሆታ በልልታና በደማቅ ሙዚቃ ታጅበው በከተማዋ ጎዳናዎች ላይ ሲዘዋወሩ ቆይተው ነበር ሙሽሪት አዞን የሚያገቡበትን የሰርግ ድግስ ሊታደሙ ያቀኑት። አዞ ማግባቶ ምንነዋ ተብለው የተጠየቁት ክቡርነታቸው ማሬኖሶች አዞዋን ልዕልት ብለው ነው የሚጠሯት፣ እኔ ደግሞ ወክዬ የቀረቡት ገጸ ባህሪ የልዕልቷን ባል ነው። በዚህ ክብረ በዓል በባህር በኩሬው ጥሩ ምርት እንዲሰጠን የሚያስፈልገንን ምግብ ሁሉ እንዲሞላልን ፈጣሪን እንለማመናለን። ከዚህ ባሻገር ሰው ሁሉ ሐሳቡ እንዲሞላለት ሁሉ ነገር እንዲስተካከልለት እንጠይቃለን ሲሉ ነው ምላሽ የሰጡት። በሙዚቃና በጭፈራ ደምቆ በሚከበረው የሰርግ ስነ ስርዓቱ ላይ አዲስ ተጋቢ ሙሽሮቹ ተያይዘው እንዲጨፍሩም ይደረጋል። እንደ ባህል ወግ ልማዱ ደግሞ ዓመትን በተካ ቁጥር የከተማዋ ከንቲባ አንድ አዲስ ሚስት ማግባት ይጠበቅበታል። ያው ሚስት የምትሆነው አዞ መሆኗ ሳይቀየር ማለት ነው። እናም እንግዲህ የከተማዋ ከንቲባ ሆኖ የሚሾም ሁሉ የስልጣን ዘመኑ እስኪገባደድ ዓመት እየጠበቀ ከአዞ ሲሞሸር ነው የሚኖረው ማለት ነው። ወዳጃችን በእርግጥ እንደ ሀገር እንደየአካባቢው ልዩ የሆነ ሰዎች የሚከውኑት ወግ ልማድ አላቸውና ሜክሲካውያኑ ለምርት መትረፍረፍ ለከተማቸው ብልጽግና ብለው አዞን ከሰው የማጋባት ባህላቸው ጣትን በአፍ አስጭኖ ሆሆ ጉድ እኮ ነው ጎበዝ የሚያሰኝ መሆኑ እንዳለ ሆኖ እድገትም ጠግሞ መብላትም የሚመጣው ታትሮ ከመስራት መሆኑ አያጠያይቅምና ከባህል ከልማድ ጎን ወጥሮ መስራት መዘንጋት የለበትም እንላለን።